በማይጨው ንግድ ባንክ የተፈጸመው የገንዘብ ዝውውር። የካናዳ መንግሥት በኢትዮጵያ ላይ አዲስና ጥብቅ የጉዞ ማስጠንቀቂያ አወጣ። ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዘንላችሁ መጥተናል። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሶ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን አይዘንጉ። ወደ መረጃዎቹ እናልፋለን። በማይጨው ንግድ ባንክ የተፈጸመው የገንዘብ ዝውውር። የህወሓት ኃይሎች በትግራይ ክልል ደቡባዊ ክፍል በምትገኘው ማይጨው ከተማ ከሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ከፍተኛ መጠን ያለው ገንዘብ ጭነው ወስደዋል። መረጃዎች እንደሚገልጹት ይህ የገንዘብ ዝውውር የተፈጸመው 2 ኮብራ ተሽከርካሪዎችን በመጠቀም ነው። ኮብራ ተሽከርካሪዎች ለጦርነትና ለጸጥታ ማስከበር ሥራዎች የሚውሉ ከባድ ወታደራዊ ተሽከርካሪዎች መሆናቸው ገንዘቡ በሲቪል ባንክ ተቋም ውስጥ ጭኖ የመውሰድ ተግባርን አሳሳቢ ያደርገዋል። አንድ የክልል ኃይል በፌዴራል መንግሥቱ ስር በሚተዳደር ተቋም ላይ በዚህ ልኩ ወታደራዊ ኃይልን ተጠቅሞ ገንዘብን መውሰዱ የሁለቱ ወገኖች ግንኙነትና የሰላም ስምምነት የአስተዳደር መዋቅር ምን ያህል እንደተሸረሸረ የሚያሳይ ምልክት ነው። ይህ ተግባር በፌዴራል መንግሥቱ ዘንድ እንደ ሕገወጥ የገንዘብ ነጠቃ ሊታይ እንደሚችልና ለቀጣይ ውጥረቶች ምክንያት ሊሆን እንደሚችል የፖለቲካ ተንታኞች ይገልጻሉ። የገንዘቡ መጠን ሆነ የተወሰደው ትክክለኛ ጊዜ እስካሁን በይፋ የተረጋገጠ ባይሆንም መረጃው በክልሉ ውስጥ ያለውን የመተማመን ቀውስ ጥልቀቱን በግልጽ ያሳያል። የአፍሪካ ኢንተለጀንስ የጦር ማስጠንቀቂያ። ይህ የማይጨው የገንዘብ የዝውውር ዜና ከመሰራጨቱ ቀደም ብሎ በሰሜን ኢትዮጵያ ያለው የጸጥታ ስጋት እጅግ ከፍ ማለቱን የሚጠቁም ሌላ ዓለም አቀፍ ሪፖርት መውጣቱ ደግሞ የበለጠ አስጊ ሁኔታን ፈጥሯል። ታዋቂው የአፍሪካ ጉዳዮች መረጃ አቅራቢ ተቋም የሆነው አፍሪካን ኢንተለጀንስ ከቀናት በፊት ባወጣው ዘገባ የኢትዮጵያ ፌዴራል መንግሥትና ህወሓት ሌላ ዙር አዲስ ጦርነት ውስጥ ሊገቡ እንደሚችሉ አሳስቧል። ዘገባው ስጋቱን ያስመሰከረበት ዋና ምክንያት በሁለቱ ወገኖች መካከል የተፈጠረው የሰላም ስምምነት ወይም የፕሪቶሪያ ስምምነት በተለይም በአወዛጋቢው ድንበርና አንዳንድ የመሬት ይገባኛል ጥያቄ ላይ ተግባራዊነት በተመለከተ ትልቅ አለመግባባቶች መፈጠራቸው ነው። የአፍሪካን ኢንተለጀንስ እነዚህ አለመግባባቶች ከፖለቲካዊ ውጥረት አልፈው ወደ ወታደራዊ ግጭት ሊያመሩ የሚችሉበት ደረጃ ላይ መድረሱን ጠቁሟል። ህወሓት በአሁኑ ወቅት ከንግድ ባንክ ገንዘብ በወታደራዊ ተሽከርካሪ ጭኖ መውሰዱ የሚገልጸው መረጃ ከአፍሪካን ኢንተለጀንስ የጦርነት ዝግጅት ማስጠንቀቂያ ጋር ተደምሮ ሲታይ የክልሉ አመራር ሊገጥመው ለሚችለው ወታደራዊ ግጭት የፋይናንስ ዝግጅት እያደረገ ነው የሚል ጥርጣሬን አጠናክሮታል። ይህ ደግሞ የሰላም ድርድሩ ሙሉ በሙሉ ከመፍረሱ በፊት ለሚወሰዱ ወሳኝ የፖለቲካና ወታደራዊ እርምጃዎች ቅድመ ዝግጅት ሊሆን ይችላል የሚል ግምት እንዲሰጥ አድርጓል። በአንድ በኩል የባንክ ገንዘብ ዝውውር፣ በሌላ በኩል ደግሞ ዓለም አቀፍ የጦርነት ስጋት ማስጠንቀቂያ። እነዚህ ሁለቱ ዜናዎች በኢትዮጵያ ሰሜናዊ ክፍል የተገኘው አንጻራዊ ሰላም ምን ያህል ደካማ መሠረት ላይ እንደቆመ ያመላክታል። የፌዴራል መንግሥቱና የትግራይ ክልል አመራር አሁን ባለው ወሳኝ ወቅት ውጥረትን የሚያቀዘቅዙና የሰላም ስምምነቱን የሚያጠናክሩ ተግባራት ላይ ትኩረት እንዲያደርጉ ዓለም አቀፉ ማኅበረሰብ ጥሪውን እያቀረበ ይገኛል። የዜጎች እይታም አሁንም ቢሆን ውሳኔ ሰጪዎቹ የጦርነትን መንገድ ትተው ለሰላም ቅድሚያ ይሰጡ እንደሆነ ለማየት እያተኮረ ነው። የካናዳ መንግሥት በኢትዮጵያ ላይ አዲስና ጥብቅ የጉዞ ማስጠንቀቂያ አወጣ። የካናዳ የውጭ ጉዳይ መስሪያ ቤት ለዜጎች ያስተላለፈው ዋና ትዕዛዝ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል ነው። ይህ ቃል በቃል የተነገረ ማስጠንቀቂያ የአንድ ሀገር ዕጣ ፈንታ በውጭ መንግሥታት ዓይን ምን ያህል እንደከበደ ያመላክታል። በዝርዝሩ ውስጥ የተካተቱ አደጋዎች የሀገሪቱን ፈተናዎች ሙሉ በሙሉ የሚያሳይ ነው። የእርስ በእርስ ግጭት፣ አመፅና የጦር መሳሪያ ግጭት
በብዙ ክልሎች የዕለት ተዕለት እውነት መሆኑ ጠቁሟል። ከነዚህ የጸጥታ ቀውሶች ጎን ለጎን እንደ ገዳዩ የማርበርግ ቫይረስ ያለ የጤና ስጋቶች መካተታቸው ደግሞ የሀገሪቱ ችግሮች ከወታደራዊ መስክ አልፈው ወደ ሕይወት ዋስትና ደረጃ መውረዳቸውን ያመላክታል። ከአዲስ አበባ ውጭ ያሉ የሀገሪቱ ክፍሎች ሙሉ በሙሉ በቀይ መስመር ቢሰመርም ዋና ከተማዋም ሙሉ በሙሉ ከስጋት ነፃ አይደለችም። ዜጎች ከፍተኛ ጥንቃቄ እንዲያደርጉ መመከራቸው የካናዳ መንግሥት አዲስ አበባን እንደ መሸሸጊያ ሳይሆን በዙሪያዋ በተቀሰቀሰው የእሳት ነበልባል ሊዋጥ የሚችል ደሴት አድርጎ እንደሚመለከታት ያሳያል። የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማ ሊዛመት እንደሚችል መግለጹ የሰላሙ ሸራ ምን ያህል ሊቀደድ የሚችል መሆኑን ያጋልጣል። የካናዳ መንግሥት ዜጎቹ ፈጽሞ ሊጓዙበት አይገባም በማለት የለያቸው ክልሎች የአንድ ሀገር ትልቅ ክፍል ለሰላም እንደታጣ በግልጽ የሚያመላክቱ ናቸው። አማራ፣ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ፣ ሲዳማ እንዲሁም በኦሮሚያ ክልል ሰፊ ስፋት ያላቸው የወለጋ ዞኖች። እነዚህ ስሞች በግጭት በመፈናቀልና በመከራ የታተሙ ናቸው። እነዚህ አካባቢዎች መከልከል የካናዳ መንግሥት የሰላም ስምምነቶች በእነዚህ ክልሎች ዘላቂ መረጋጋት ለማምጣት እንዳልቻሉ በይፋ እንዳመነ ያሳያል። ወደ እነዚህ አካባቢዎች የሚጓዙ ዜጎች ሊገጥማቸው ከሚችሉ አደጋዎች መካከል የመታገትና በተለይ የአውሮፕላን ጥቃት ሰለባ የመሆን ዕድል መኖሩን መግለጹ ዘመናዊው የኢትዮጵያ ግጭት የደረሰበትን የጨለመ ደረጃ ያሳያል። እነዚህ ማስጠንቀቂያዎች የሰው ልጅ ሕይወት በድንገተኛና ባልተጠበቁ የኃይል እርምጃዎች ሊቋረጥ እንደሚችል የሚሰጥ ከባድ ማስጠንቀቂያ፣ ከባድ ማሳሰቢያ ናቸው። ካናዳ ያወጣችው ይህ መመሪያ የኢትዮጵያን አጠቃላይ ምስል በዓለም አቀፍ ላይ ያወሳሰበ ሲሆን የሰላም ስምምነቶችና የፖለቲካ ውይይቶች በአህጉሪቱ ውስጥ ዘላቂ መረጋጋት ለመፍጠር እንዳልቻሉ የሚያሳይ የህፍረት ምልክት ነው። የሰላም ጥረት እየተመነመኑ የካናዳ ማስጠንቀቂያ የኢትዮጵያ መንግሥት በሀገር ውስጥ መረጋጋትና በዓለም አቀፍ ትብብር ላይ ያለውን ኃላፊነት በድጋሚ እንዲመረምር ግድ ይላል። የጤና ሚኒስቴር ስለ ማርበርግ ቫይረስ ስርጭት የተናገረው አዲስ መረጃና የሟቾች ቁጥር በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተውን የሄሞራጂክ ፊቨር በሽታ አስመልክቶ ጤና ሚኒስቴር አዲስ መግለጫ ሰጥቷል። በሽታው ማርበርግ ቫይረስ መሆኑ በይፋ ከተረጋገጠ በኋላ የዛሬው መግለጫ የበሽታውን ስርጭት፣ የሟቾችን ቁጥር እንዲሁም መንስኤውን ለመለየት እየተደረጉ ያሉ ጥረቶችን የሚያመለክት ነው። በመግለጫው ላይ የተገኙት የጤና ሚኒስቴሯ ዶክተር መቅደስ ዳባ እስካሁን በቫይረሱ ተጠርጥረው ምርመራ ስለተደረገባቸው ሰዎች ዝርዝር መረጃ ሰጥተዋል። እንደ ሚኒስቴሯ ገለጻ አጠቃላይ 17 ሰዎች በበሽታው ተጠርጥረው የላቦራቶሪ ምርመራ ተደርጎባቸዋል። ከነዚህም ውስጥ 3ቱ ሰዎች በላቦራቶሪ ምርመራ ውጤት አማካኝነት በበሽታው መያዛቸው ተረጋግጧል። ይህ ማረጋገጫ የቫይረሱን አደገኛነትና የሀገሪቱን የጤና ስርጭት ተግዳሮት በግልጽ የሚያመላክት ነው። ሚኒስቴር መስሪያ ቤቱ በከፍተኛ ሐዘን የገለጸው ሌላው አሳሳቢ ጉዳይ ደግሞ የሟቾች ቁጥር ነው። ዶክተር መቅደስ ዳባ እንደተናገሩት እስካሁን 6 ሰዎች የበሽታውን ምልክት አሳይተው ሕይወታቸው አልፏል። ሆኖም ግን እነዚህ ላይ አንድ ወሳኝ መረጃ ልዩነት አለ። ሚኒስቴሯ በግልጽ እንደተናገሩት ሕይወታቸው ካለፈው 6 ሰዎች ውስጥ በላቦራቶሪ ማረጋገጥ የተቻለው የ3ቱን ብቻ መሆኑን ነው። ይህ የሚያሳየው ምልክት አሳይተው ሕይወታቸው ያለፈ ቢሆንም የተቀሩት 3 ሟቾች በማርበርግ ቫይረስ ምክንያት ስለመሞታቸው እስካሁን በምርመራ የተረጋገጠ መረጃ የለም። ይህ የሟቾች ቁጥርና የማረጋገጫ ልዩነት በጂንካ ከተማና በደቡብ ኢትዮጵያ ክልል ያለው የክትትልና የቁጥጥር ሥራ ምን ያህል ፈታኝ እንደሆነ ይጠቁማል። ጤና ሚኒስቴር በዚህ መግለጫ ላይ አዎንታዊ በሆነ መልኩ ያነሳው ጉዳይ አለ። እጅግ አደገኛ የሆነውን የማርበርግ ቫይረስ ምርመራ ለማድረግ የሀገሪቱ የጤና ስርዓት በራሱ አቅም ላይ መመካቱ ነው። ሚኒስቴሯ ምርመራው በሀገር አቅም መደረጉን መጥቀሳቸው ኢትዮጵያ ቀውሱን ለመቆጣጠር ያላትን አቅም ያሳያል። ምርመራ ከተደረገላቸው 17 ሳምፕሎች ውስጥ 3ቱ መረጋገጡ የጤና ባለሙያዎቹ እያደረጉት ያለውን ጥንቃቄ የተሞላበት ሥራ ያመለክታል። የጤና ሚኒስቴር ከስርጭት ቁጥጥር ባሻገር የቫይረሱን መንስኤና
መግቢያ ለማወቅ ከፍተኛ ትኩረት ሰጥቷል። ቫይረሱ ወደ ሀገራችን እንዴት መጣ? በየትኛው መስመርስ ገባ? የሚለውን ጥያቄ ለመመለስ በአካባቢው ካሉ ባለሙያዎች በተጨማሪ ከፍተኛ የተመራማሪዎች ቡድን ቫይረሱ ወደ ተከሰተበት አካባቢ ተልከዋል። ይህ ቡድን በተለይ ቫይረሱ ከእንስሳት ወደ ሰው እንዲተላለፍ ምክንያት የሆነውንና እንደ አስተላላፊነት የምትታወቀውን የሌሊት ወፍ መኖር አለመኖሯን በማጥናት ላይ ያተኩራል። ተመራማሪዎቹ በአካባቢው የሌሊት ወፎችን የማጥመድና የላቦራቶሪ ምርመራዎችን የማድረግ ሥራ እንደሚሠራ ሚኒስቴር መስሪያ ቤቱ አስታውቋል። ይህ ጥናት የቫይረሱን ምንጭ በመለየት ቀጣይ ስርጭቶችን ለመከላከል ወሳኝ ምሰሶ ይሆናል። የማርበርግ ቫይረስ በዓለም ጤና ድርጅት በከፍተኛ አደጋ ከተመደቡ በሽታዎች አንዱ ሲሆን የሟቾችን መጠኑም እጅግ ከፍተኛ ነው። የኢትዮጵያ ጤና ሚኒስቴር ይህንን ቫይረስ በጂንካ መከሰቱን በይፋ ማረጋገጡ የክልሉ ነዋሪዎችና አጎራባች አካባቢዎች ያሉ ሰዎች ጥንቃቄያቸውን በእጅጉ እንዲያጠናክሩ ይጠይቃል። የጤና ተቋማትና ባለሙያዎች ከፍተኛ ጥንቃቄ እንዲያደርጉና ማንኛውም የበሽታ ምልክት የታየበትን ሰው በፍጥነት ለጤና ባለሙያዎች ሪፖርት እንዲያደርጉ ጥሪ ቀርቧል። የቫይረሱ መግቢያ ምንጭ እስኪረጋገጥ ድረስ በደቡብ ኢትዮጵያ ክልልና በዙሪያው ያሉ አካባቢዎች ከፍተኛ የክትትልና የቁጥጥር ሥራዎች እንደሚቀጥሉ ይጠበቃሉ። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።